ጉድ በለው ይድረስ ለክርስቲያን ወንድሞቼ የሥጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ሥጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና ይዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና ይዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላ አለች። ጠየቀችኝ ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባም ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልሐምዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ። አቤት 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 አቤት! ምን አይነት የተደበቀ ነገር ነው አሁን አደባባይ ላይ ያወጡት እርሱ። ውድ የጊዜ አሁን ነው ሚዲያ ተከታታዮቻችን እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። እኔ ሰላም ነኝ። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ወዳችሁ አረ እስከ ዛሬ ሰምቼ የማላውቀው ሰምታችኋል እናንተ? አልሰማንም። እንዴ ጉድ ነው እንጂ ጉድ አገኙ እንጂ በስማም የሚገርም ጉድ ነው ያገኙት። ጉድ እንበል አንድ ላይ እስቲ አንድ ላይ ጉድ እንበል። ጉድ አቤት 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 አቤት! በጣም የሚገርም ነው። በጣም ብዙ ጥቅስና በጣም ስለ ኢየሱስ የምናገር እሱ እንደማይችል የሚገልጽ ጥቅስ አገኝቷል። አቤት 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 ያስብላል። በጣም የሚገርም ነው። ማቴዎስ ወንጌል ምዕራፍ 20 ነው። እንደዛ ነው። እዛ ሄዳችሁ ማንበብ ትችላላችሁ። እዛ ጋር እኔ ልቅደም እኔ ከፊት መሆን አለብኝ እንትና ከፊት መሆን የሥጋ ሐሳብ አለ እዛ ውስጥ። ሴትየውም ያሰበችው በዛ ነው። ኢየሱስም ተናግሯል እኮ የምትጠይቁትን አታውቁም። እነሱ እያወሩም እያሰበው ያሉት የመንፈሳዊ ሳይሆን በሥጋዊ አስተሳሰብ ነው። ያንን ነው ኢየሱስ እዛ ጋር ትክክል እንዳልሆነ እየገለጸ የነበረው ማለት ነው። ሴትየውም ደግሞ እየሰገደች መጥታ ጠየቀች። ጌታ እንደሆነ ቦታውን በደንብ ካየን ደግሞ ጌታ እንደሆነ በደንብ አስረግጦ ይናገራል። እየሰገደች መጥታ ነው የጠየቀችው። ተነሽ ለኔ አይገባኝም ተነሽ ምናምን አላለም። ከመጀመሪያውም ኢየሱስ ጌታ እንደሆነ ቦታ በደንብ አድርጎ ይናገራል። ያችን ቦታ ቆርጦ ለራስ ሐሳብ ለማዋል መሞከር ይሄ ልክ አይደለም። ለማንኛውም ብዙ ጥቅሶች አሉ። ኢየሱስ ክርስቶስ መንግስተ ሰማያት ያስገባል አያስገባም አይነት ጨዋታውን እንተውና ይሄን ሐሳብ ተንተን አድርጎ የሚያሳይ በጣም ብዙ ጥቅሶች አሉ። ይሄንን ደግሞ እኛ ያወራን ያስረዳን ቀኑ ሙሉ መዋል የለብንም። አንድ ቦታ ብቻ ላሳያችሁ። አሁን ኢየሱስ ያስገባል አያስገባም አይደለም። መንግስተ ሰማያት ያስገባል አያስገባም። በሱ በኩል ብንሄድ እንገባለን አንገባም። ተው እሱን ከዛ ታውጡና ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እኔ የዘላለምን ሕይወት እሰጣቸዋለሁ ለዘላለምም አይጠፉም ከእጄ ማንም አይነጥቃቸውም። ራሱ ኢየሱስ ክርስቶስ ነው የተናገረው። አሁን ያስገባል አያስገባም ይሄ በር ላይ ቆሞ ማለት ነው። ናግባ አንተና በእኔ አምና ናግባ አንተም በእኔ አምና ናግባ የሚል በር ላይ ቆሞ የሚያስገባ የሚያስወጣ አምላክ ሳይሆን ሕይወት ምንጩ ራሱ እሱ እንደሆነ ይናገር መጽሐፍ። ምንጩ ራሱ እሱ ነው። ከእጄ ማንም አይነጥቃቸውም። አይገርምም? እርሱ እንኳን አያስገባም ያስገባል ምናምን ተው። ከዛ ያለፈ ነው ያለው በኢየሱስ ጋር አይጠፉም ለዘላለም። እሱ ብቻም አይደለም ከእጄ ማንም አይነጥቃቸውም። አሁንስ እንዴት ነው ፋዘር? ጉድ አሁን ጉድ መባል ካለበት የእርሶ ንግግር ነው የአማርኛው ጉድ። ይሄ ቦታማ የእንግሊዘኛው ጉድ ነው። በጣም ትልቅም ሆኑ የፈለጋችሁ ለምን 50 እና 60 90 ዓመት አትኖሩ? ከኢየሱስ ጋር ካልሆናችሁ እውነት አትናገሩ። ምክንያቱም እውነት እናንተ ጋር የለማ። ትክክለኛ መንገድ ላይ ያላችሁ። ስለዚህ እውነት መናገር አትችሉ። በዚህ እድሜ ውሸት ጥሩ አይደለም። ኢየሱስን ተቀብሎ ማምለጥ ነው። ከዚህ ውጪ ጉድ ምናምን ብሎ እንዲህ ማወናበድ አይቻልም። እውነታው ይሄ ነው። ኢየሱስ የዘላለም ምንጭ ነው። ኢየሱስ የዘላለም ሕይወት ነው። የዘላለም ምንጭ ነው። ከሱ ውጪ ሌላ መንገድ የለም። እንኳን ይሰጣል አይሰጥም እኮ አይደለም፣ ምንጩ ራሱ እሱ ነው። ዓለም ሁሉ በክርስቶስ ይጠቀለላል። እኛ ክርስቶስን ስላመንን ሌላ ሰው ክርስቶስን ስላላመነ አሁን እዚህ ጋር በፉክክር ቆመን የፖለቲካ ምርጫ ፓርቲ እንትን አስመስለን ወይንም እንደ እግር ኳስ አይተን እኛ የመረጥነው ኢየሱስ ትልቅ ይሁን
ዓለም ሁሉ ወደ ኢየሱስ ይምጣ፣ እርሶ እንደምናገሩ ዓለም ሁሉ ወደዛ ይሂድ አይነት ፍኩኩር አይደለም የሚያስፈልገው። ዓለም ሁሉ ወዴት ይሄዳል ነው? ወደ እውነት ነው የሚሄደው። እውነት ከተባለ ኢየሱስ ነው እውነት። እኛ ስላመነን ወደ ኢየሱስ እንመጣ አይደለም። በቃ እውነት ስለሆነ ወደ ኢየሱስ ይመጣል። ምንም ልረዳቸው አልችልም። እዚህ ጋር እኮ ተፎካክረን በቃ የኛ የሆነውን ምናምን ቦጭቀን አምጥተን ነጥቀን ለማምጣት አይደለም። መዳን በክርስቶስ ስለሆነ መንገዱ እሱ ስለሆነ ዓለም ሁሉ ወደ ኢየሱስ ይመጣል። ምንም ሌላ መንገድ የለማ። መንገድ ቢኖርማ በሌላም ቤት ጥሩ ነበር። መንገዱ እሱ ነው፣ ሌላ መንገድ የለም። ስለዚህ ተፎካክረን የኛ ስለሚበልጥ ወደኛ ይመጣ በድምጽ ብልጫ ምናምን ቦታ አንስተን የኛ ይበልጣል ወደኛ አይባልም። ወደ እውነት ነው። እውነትም ደግሞ ኢየሱስ ነው። ኢየሱስ ብቻውን ሕይወት ይሰጣል። ጉድ መባል ካለበት ኢየሱስን ሳይቀበሉ መኖር ነው ጉድ የሚያስብለው። ወደ ሞት በሚወስደው ባስ ላይ ትኬት ቆርጦ እንደመቀመጥ ነው። ጉድ የሚያስብለውም ደግሞ እሱ ነው። ወደ ኢየሱስ መምጣት ደግሞ ሕይወት ነው። የእንግሊዘኛው ጉድ ነው። ፋዘር ወደ ኢየሱስ ይምጡ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኢየሱስ ብቻውን ሕይወት ይሰጣል። ወደ ኢየሱስ ነው። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ተባረኩ።